ሰላም ሰላም ውድ ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛለኝ የእኔ ውዶች። ዛሬ እንግዲህ ብሎግ ሰራለሁ ብዬ ለካ ብሎግ የሚጀመረው ከቤት ነው። በጣም ያሳዝናል። እኔ እንግዲህ ከቤት ሳይሆን እዛው ሄጄ ከዋናውን የጀመርኩት ማለት ነው። ለካ ብሎግ ሲሰራ በጠዋት ከእንቅልፌ ተነስቼ እንደዚህ አርጌ እንደዚህ ተብሎ ነው የሚሰራው። ለማንኛውም ውድ ቤተሰቦቼ እየመጣው ነው እንግዲህ ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ ዛሬ ከሸበላው ጋር መጥተናል። በጣም የሚያሳዝነው ድምጽ አልሰማ ብሎ አሁን በሪከርድ ገባዊ ማለት ነው። ከዚህ በኋላ ግን ድምጽ አስተካክለን በሰፊው እንመጣለን ማለት ነው። የሚገርማቸው ነገር ዱላም ይሻለው እንግዲህ እዚህ ጋር ምን እየሰራው እንደሆነ ገምት ውስጥ ምን አለ ከጀርባዬ ምንም አይታይም አይደል? ግን የሆነ ስራ እየሰራው ነበረ ማለት ነው። እንግዲህ ቀኑን ሙሉ ስራ ስንሰራ ውለን ቤታችንን ስናጸዳ ምግብ ስንሰራ ብዙ ነገሮችን አስተካክለን ማታ ላይ ነበር የወጣ ነው። ከወጣን በኋላ እንግዲህ እረኝነት ነበረ፣ ከብት እያገድን ነበረ። ያው ከእናንተ የሚደበቅ ነገር የለም። ቤተሰብ ሸበላውን አስተዋውቃችኋለሁ ብዬ ነበረ። እንግዲህ ድምፅ አልሰማ በማለቱ እያዘንን በሪከርድ መተናል ማለት ነው። የመጀመሪያ ቪዲዮ ስለሆነ ችግር የለውም ቤተሰብ። በሚቀጥለው ብዙ ነገሮችን አስተካክለን እንመጣለን ማለት ነው። እስከዛውን ግን እንዳትረሱ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እናንተ ግን እንዴት ናችሁ ውድ ቤተሰብ? ሰላም ናችሁ? ሁሉ ሰላም ከኛ እግዚአብሔር ይመስገን። ይኸው እንደዚህ ሰፋ ብለን እንግዲህ ኢትዮጵያ ውስጥ ኑሮን እያጣጣምን እንገኛለን ማለት ነው። እውነት ለመናገር በጣም ደስ ይላል። እግዚአብሔር ይመስገን። እኔ በጣም ደስተኛ ነኝ። በጣም ሲበዛ ማለት ነው። አገሬ ላይ እንደዚህ ተመልሼ በደስታ ኖራለሁ ብዬ አስቤ አላቅም። በእርግጥ ሰው ልጅ ደስተኛ የሚሆነው ሁሉ ነገር ተሟልቶለት አይደለም። ጤነኛ በመሆናችን ራሱ ደስታ ሊሰማን ይገባል። እኔ እንደዛ ነው የማስበው። እናንተ እንዴት ነው የምታስቡት ቤተሰቦቼ? እንግዲህ እዚህ አጠገብ የምታዩት ጥቁር ሸበላ ማለት ነው ማን እንደሆነ ገምቱ። በሰፊው ደግሞ በጸዳ ካሜራ ሪከርዱን አስተካክለን የማስተዋውቃችሁ ይሆናል ማለት ነው። እስከዛ ግን ዝም ብላችሁ ሰብስክራይብ አድርጉ። እንዴ አዲስ እንግዳ እንዳታሳፍሩ ቤተሰብ፣ ሰብስክራይብ አድርጉ። ወይኔ ለማመንሽ እንዳትሉኝ ብቻ ግድ ነው እሱ። በሰፊው መጣለኝ ማለት ነው። አምሮብኛል እኮ ደግሞ እናንተ። በስማም ዱላ ይዤ ምናምን ነገር በጎች እያገድኩኝ ማለት ነው። እንግዲህ ስራ ያስከብራል ሲባል ለካ በምክንያት ነው። ስራ ጀምር ያለው ማለት ነው። በጎቼን እያገድኩኝ ስራ ጀምር ያለው። እናንተስ ከአረብ ሀገር ስትመጡ ምን የመስራት እቅድ አላችሁ? እንደኔ በጎች ማገድ ነው ወይ ሱቅ መክፈት ነው? የራሳችሁ የሆነ ነገር ታስባላችሁ መቼም። ያሰባችሁትን እግዚአብሔር አምላክ ያሳካላችሁ። የእውነት ፈጣሪ አምላክ በሰላም ለሀገራችሁ ያብቃችሁ። እንግዲህ ይሄንን የምትመለከቱትን ቦታ በጣም ከቤቴ ርቄ ሄጄ ነው የቀረጥኩት ማለት ነው። ምክንያቱም በጎቹ እዛ የሚበሉት ነገር ስላለ እነሱን እዛ ወስጄ ነው ማለት ነው። እናንተ ባሌ ግን ጎበዝ ነው ካሜራ ላይ። ይሄ በቃ ደጋግሞ ከመጣ ጎበዝ ነው የሚሆነው ማለት ነው። እኔ ራሱ የሱን ያክል አልደፈርኩም ካሜራ። እሱ ግን ረጅም ጊዜ ካሜራ ላይ እንደወጣ ሰው ነው። በቃ ምንም አልመሰለውም። የኔ ጌታ፣ የኔ ሸበላ፣ የኔ መላጣ ወይኔ አምላኬ። የአዳማ በረሃ እንግዲህ ጸጉሩን ጨረሰው። እውነት ለመናገር ትንሽ ከቆየ በቃ ሰይፉ ነው የሚመስለው። ሰይፉን ቁጭ ባሌ ማለት ነው። አቤት አምላኬ፣ ተመስገን ለዚህ ቀን ያደረስከን። በእውነት እናመሰግንሃለን። ደስታችን ብታዩ ስፍር ቁጥር የለውም። እናንተም እግዚአብሔር አምላክ ለዚህ ቀን ለዚህ ጊዜ ያብቃችሁ። ውድ ተመልካቾቼ ውድድ ነው ማረጋችሁ፣ ውድድድድድ ነው ማረጋችሁ ማለት ነው። እንግዲህ ከማዳም ቤት መልስ ነጻነቱን ልነግራችሁ አልችልም። ነጻነቱ አይጠገብም ነው ምላችሁ። በቃ እኔ በቃ ማን ያዘኝ ማን ይቻለኝ። በቃ ሩጫዬ ብታዩ ማለት ነው ትገረማላችሁ። የእውነት ነው ምላችሁ። በጣም ነው ደስ የሚለው። በጣም እና ውድ ተመልካቾቼ ከዚህ በላይ ደግሞ በሰፊ እንድንመጣ ያው አበረታቱን ነው። ሌላ ምንም ሊባል አይቻልም። ሰብስክራይብ በማድረግ ቤተሰብ አድርጉን፣ አበረታቱን። ከሰሞኑ እንግዲህ ፕራንክ ምናምን ይዘን እንመጣለን። በሰፋፊ
እንመጣለን ማለት ነው። ጥሩ ጥሩ ነገሮችን እናንተ ደግሞ መጠየቅ የምትፈልጉት ነገር ካለ ማወቅ የምትፈልጉት ነገር ካለ ወደ ሀገር ለመምጣት በተለይም ደግሞ ምን ይዘን እንምጣ፣ እንዴት እናድርግ፣ እንዴት እንስራ ለምትሉ ሰዎች ካለኝ እውቀቴ እንግዲህ እኔ ምንም ሳልሰስት አካፍላችኋለሁ። እናንተ ብቻ ጠይቁኝ ማለት ነው። ብቻ ይሄን ይመስላል በትንሹ ማለት ነው። ከቤታችን ሆነንም ደግሞ ቪዲዮ እንሰራላችኋለን። ምን አይነት ህይወት ላይ እንዳለን እንግዲህ ተመልከቱ። እንደዚህ አይነት ህይወት ላይ ያለ ነው። በጣም ነው ደስ የሚለው። ትልቁ ነገር ፍቅር ይኑራችሁ ቤተሰብ፣ ፍቅር ይኑራችሁ። ፍቅር የሁሉ ነገር መሰረት ነው። የእውነት ነው የምላችሁ። ሰው ልጅ ፍቅር ካለው እንደምንም ይኖራል። በቃ ያገኘውን ተካፍሎ በልቶ ጠጥቶ ያድራል ማለት ነው ሰው ልጅ። ዋናው ነገር ፍቅር ነው። የኔ ውድ ተመልካቾች የዛሬው ቪዲዮ ይሄን ይመስላል። እርግጠኛ ነኝ ወዳችሁታል። ቦታውን ምናምን እንግዲህ ከጀርባዬ ሾክ አለ፣ ንፋስ አለ ምናምን በጣም እየተቸገርኩ ነበረ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን በቆንጆ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስከዛውም ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቸር ሰንብቱልኝ። ባይ ባይ። ልሰናበታችሁ። ሰላም ቆዩልኝ እኔ ውዶች።